የተከበራችሁ አድማጮቻችን አሁን ወቅታዊ ዘገባ የምናቀርብበት ሰዓት ነው። ወቅታዊ ዘገባውን እንዲመለከት ነው የጋበዝነው የቀድሞ ክኔሴት አባል አቶ ሽሎሞ ሞላ ነው። ጤና ይስጥልን አቶ ሽሎሞ፣ እንዴት አመሸ? ጤና ይስጥልኝ አቶ ሰጠኝ፣ እንዴት አመሸ? ደህና ነው ወይ? ደህና ነኝ። እንግዲህ የተለያዩ ርዕሰ ጉዳዮች አሉ። እስኪ እንዲያው ከዛ በፊት አሁን ሻባክ ድርጅት በሃይማኖት ካሳው ፍለጋ ጉዳይ ጣልቃ መግባቱን ሰምተናል። ፕሬዝዳንት ሄርጾግ ተናገሩ ተብሎ እንዴት ነው? ምን ተጽዕኖ ይኖረዋል? ሲጀመር እቺ ልጅ በእውነት ከቤቷ ጠፍታ ተጠልፋ የትም ቦታ አይደለችም። መርካዝ ስሊጣ ወይም ደግሞ ያን ቦታ አዲስ መጤዎችን የሚያስተናግድና አዲስ መጤዎችን የነሱን ደህንነታቸውን መስከበር ያለበት ቦታ ነውና እዛ እንደዛ አይነት ቦታ ጥበቃ ካለበት ቦታ ስትጠፋ እስከ ዛሬ ድረስ ሻባክ ካለመግባቱ በጣም የሚያሳዝን እና በእውነት በአመለካከቱ ይህን ያህል ቀናት ስንት ዓመታት እንደዚህ በሆኑ በጣም የሚያሳዝን ነው። ግን ወዲያውኑ እንደጠፋች ሌሎችን ለምሳሌ ባለፈው አንድ ህፃን ወይም ደግሞ እናትና ልጅ ወደ ኤሮፓ ለጥዩል ሄደው ለጉብኝት ሄደው ጠፉ ተብሎ በቃ ሀገሩ ወደ 300 ፖሊሶችን መርማሪ በማድረግ ዓለም አቀፍ ምርመራ በማድረግ እነዚያ ተገኙ። እቺ ልጅ ግን መርካዝ ስሊጣ ጽፋት ሀልቴሻ ጠፍታ በዛው ቀጥ ወዲያውኑ ፍለጋ ሳይደረግላት በደም ተደርጎ አሁን ደግሞ የደህንነት ደግሞ የሀገር ውስጥ ደህንነት የገባበት በጉዳዩ አሁን ቅርብ ጊዜ ነው። በጣም ነው የሚያሳዝነው ይህን ያህል ጊዜ መዘግየቱ። ህፃናት ልጅ ናት። እቺ ልጅ ምናልባት የምታውቀው ነገር የላትም። እንዲያውም እንደዚህ ህፃን በመሆኗ ቶሎ ውሳኔ መወሰን ሲገባው ዘግይቶ ተወሰነ። ለማንኛውም ግን ዘግይቶ ቢወሰንም ውጤት የሚያመጣ ከሆነ እንግዲህ በትዕግስት ውጤቱን እናያለን ማለት ነው። እና ግን በጣም አሳዛኝ ነገር ነው። አዎ ቤተሰቦችም ሲጠይቁት የነበረው ነው። እስኪ እንግዲህ ውጤቱን እንመለከታለን በቀጣይ። በቅርቡ ተገንታ በተለይ በአዲሱ ዓመት ቤተሰቦቿ ጋር እንድትቀላቀል እንመኛለን። ሌላው እንግዲህ ፖለቲካው እየተሟሟቀ ነው። አዳዲስ ፓርቲዎችም ነባሮችም የራሳቸውን እንቅስቃሴ እያደረጉ ነው እና እንደው በአጠቃላይ እንዴት ተመለከትከው? በአጠቃላይ ከ7 ቀን 10ኛ ወር 2023 ዓ.ም ጀምሮ ያ ውድቀት ያ ችግር ያመጣው የእስራኤል ማህበረሰብ በጣም የሚያሳዝንና ጉጉት ውስጥ የሚያስገባና ነው። ማህበረሰቡ በጣም ተከፋፍሏል። የተከፋፈለበት ምክንያት አንደኛ በየጦርነቱ ውጤት፣ ሁለተኛ ደግሞ ያው ብሔራዊ ምርጫ በየ4 ዓመቱ ስለሚደረግ የገዢው መንግስት 4 ዓመት ገዝቶ መጨረሻ በመጨረሻ ላይ ወደ ምርጫ መጥቷን ያ ማለት ይሄ የ7 ቀናት ይሄ ጦርነት የተጀመረው መንግስት ጠቅላይ ሚኒስትር ቢንያሚን ኔታንያሁ የሚመራው መንግስት መግዛት ከጀመረ ከዓመት በኋላ ነው እና ከዓመት በኋላ ይሄ ጦርነት በመሆኑ ከዛ በኋላ 3 ዓመት እየሆነ ነው የጦርነቱና ውጤቱ የሚገመገምበት ጊዜ ነው። ስለዚህ አሁን ያሉት ፓርቲዎችን የሚገርምህ የተቃዋሚ ፓርቲዎች የነበሩበትም የተንኮታኮቱ አሉ። ለምሳሌ ቤኒ ጋንጽን ብንወስደው ወደ 8 ወደ 9 ቦታ የነበረው ዛሬ ጭራሽ የመግቢያ መስፈርቱንም የማለፍ አቅም እንደሌለው ነው። የሻቲድ የሚባለው ደግሞ በያይር ላፒድ የሚመራው ፓርቲ 24 ቦታ ነበረው። አሁን ከቤኔት ጋር ሆነው ያደረጉት ጥምር በሚደረገው ህዝባዊ ግምገማ 14 15 13 ነው የሚቀበሉ። ግን ከነሱ በላይ ዛሬ ተተክቶ አዲስ ፓርቲ የቤኒ ጋንጽ አባል የነበረው ያሻር የሚባለው በአይዝንኮት የሚመራው አዲስ ፓርቲ ግን ዛሬ ሁሉንም ፓርቲ አልፎ በተለይ ግማሽ በላይ የሚሆኑ ህዝብ ግምጋሚዎች የሚሰጡ ግምት ጠቅላይ ሚኒስትርነት ለመሆን እንደሚወዳደር ነው። እንደዚሁም ደግሞ የሰራተኛው ፓርቲ መፍለገታ ቦዳ የሚባለው ከመረዝ ጋር ተጣምረው 4 ቦታ ነበራቸው። አሁን ግን በሚደረገው ህዝባዊ ግምገማ እነሱ ወደ 11 እና 10 ያገኛሉ። እንዲሁም ደግሞ የአረብ ፓርቲዎች ካላቸው ጭንቀት መቸገር የተነሳ በአካባቢያቸው ላይ በሚደረገው በተለይ የወንጀል ስራ እና ግድያ ያው ምንም መፍትሄ ስላልተገኘለት ህዝቡ በመቆርቆር ላይ ስለሆነ ይህን መንግስት መቀየር አለበት ብለው ስለሚያምኑ በዛ አካባቢ ሁለቱ ተወዳዳሪ ፓርቲዎች 2 ፓርቲ አለ። አንዱ ፓርቲ 3 ፓርቲዎችን ያካተተ ሲሆን አንዱ ደግሞ ማንሱር አባስ
ከጥምር መንግስት ይገባለሁ ብሎ ተስፋ የሚያደርገው እነዚህ ሁሉ እነሱ ደግሞ 12 13 ቦታ ያገኛሉ። እንዲያውም እስከ 17 ይደርሳሉ ተብሎ ሁሉ ይገመታል። ይበንዲ እንዳለ ሊኩድ የሚባለው አንጋፋና ገዥ መንግስት ደግሞ በሚደረገው ህዝባዊ ግምገማ አሁን 33 የክነሰት አባል ነበራቸው። ከ33 አሁን ወደ 24 እና ከ22 እስከ 24 ባለው ውስጥ ነው ያሉ። ያ ማለት ከፍተኛ ለውጥ አለ ማለትም በዛ አካባቢ ሌሎች ፓርቲዎችም እንደዚሁ እየተጠናከሩም አሉ፣ የደከሙም አሉ። በጥቅሉ ግን አሁን የምናነጋገራቸው ነገሮች በሙሉ አሁን ተወካዮች ክነሰት ያላቸው ነው። ግን ተወካዮች ክነሰት ከሌላቸው ውጭ ደግሞ አሁን አዳዲስ የተፈጠሩ ፓርቲዎች አሉ። እነሱን እንግዲህ የእነሱን ጉድ ደግሞ ቆይተን የምናየው። ኦፌር ቪንተር የተባሉት በተለይ ጀነራል ብዙ የታገሉ ናቸው፣ ብዙ በጠሩ የነበሩት አሁን አዲስ ፓርቲ እንዳቋቋሙ እየገለጹ ነው። እና የእሳቸውም ሁኔታ ትንሽ መነጋገሪያ የሆነበት ሁኔታ አለ። እሱ መነጋገሪያ የሆነበት በመጀመሪያ እንደምታውቀው ድሮ ማፍዳል የሚባል ፓርቲ ነበረ። የኪፓስ ሩጋ ወይም ደግሞ የሚለብሱት እነሱ ትግራይ የሚያገለግሉ እና ብዙዎች ነዋሪዎች ይሁዳ በሸሞን አካባቢ የሚኖሩ ናቸው። እነዚህ የባጸሌል ስሞትሪች መራጮች ነበሩ እና በተለይ ባጸሌል ስሞትሪች አባይታ ይሁዲ የሚባለው ፓርቲ በውትድርና አገልግሎትን በተመለከተ ባለው አቋምና በተለይ ኻሪዲዎችን ስለደገፈ በጣም ብዙ ሰው አቂሞታን፣ ቁጥሩ ደግሞ በጣም ቀንሷን። በግል በሽተኛው ሂሮ የነበረው ኢታማር ቤንግቪር እና ኦትማ ይሁዲትና እሱ ከአንድ ላይ ተጫምቀው ሂደው ወደ 14 ቦታ አግኝተው ነበረ። 14 መሰለኝ፣ አሁን 12 ይቅርታ። እና አሁን ግን በሚጣመሩበት ጊዜ እነሱ ሁለቱም ተጣልተዋል። ስለዚህ ቪንት አሁን ይህ ሰውዬ የሚገባው ከሊኩድ ቦታ ይሰጠኛል ብሎ ገምቶ ስላልተሰጠው አሁን እኔ ራሴን አቋቁሜ ዮሴፍ ሀዳድ ይባላል አንድ አረብ በጣም እስራኤልን ወዳጅ እነሱ በአጠቃላይ በማጠቃለል ጥረት እያደረገ ነው ያለው እና ቆይተን የምናየው ነው። ግን እሱ አንዱ ተፎካካሪና ተወዳዳሪ ነው። እንደውም እሱ መስፈርቱን ካለፈው ምናልባት ሌሎች ውድቀት ላይ ሊያጋጥማቸው ይችላሉ። በተለይ ስሞትሪች መስፈርቱን ላይ ያልፍ ይችላል የሚል አመለካከት ሁሉ አለ። ጥሩ ቆይተን እናየዋለን። ሌላው የክኔሴት አባል ጽቢ ሱኮት ዛሬ ወደ ፍልስጤማዊ ገጠር ገብተው ያሄዱበት ሁኔታ በጣም አነጋጋሪ እንደሆነ ነው እና ህጉ ይፈቅድላቸዋል? ለምን ገቡ? እንዴት ነው ይህን ያክል በጣም ችግር የሚፈጥር የሆነው? እስኪ ይኸውልህ ምን አለ መሰለህ፣ አንዳንድ ጊዜ ፖለቲከኞች በእውነት ፕሮቮካተሮች ናቸው። ማለትም እኔን ስሙኝ እኔ ያለው ለማለት የሚያደርጉት ነገር በጣም አሳዛኝ ነው እና አሳዛኝ ስለሆነ አሁን ይህ ሰውዬ የሚያደርገው እንደምታውቀው እሱ አሁን ያደረገው ማለት ነው ተድራጎት በጣም የሚያሳዝን ነው። ምክንያቱም የኛ ወታደሮች ዛሬ ፍልስጤሞችን የሽብርተኝነት ስራቸውን እንዳያደርጉ እነሱን እንደመታገል የኛ ወታደሮች ዛሬ ይሁዲዎች ስራ አልበኝነትና ህግ ውጥ ስራዎችን እየሰሩ እነሱን ሲከታተሉ ነው የሚውሉና ይህ በእንዲህ እንዳለ የህግ ሰው የሆነ የክነሴት አባል የሆነ ግን እንደዚህ አይነት ፕሮቮኬሽን ማድረግ እንዳየው ጠቅላይ ሚኒስትሩ የፓርቲው አባላቶች ሁሉ ብዙ ከፍተኛ ተቃውሞ አሰምተዋል። ይሄ የማይረባና መጥፎ ነገር ነው ብዬ ነው የማስበው። እንግዲህ እስኪ ከህግ አንጻር ለወደፊት እንዴት ይሆናል የሚለውን እናየውን። ወደ ደቡብ እስራኤል የክነሴት አባል ስለሆነ በህግና በወንጀል ምንም ይጠየቅ አይመስለኝም። ግን ለወደፊት እንዳይገቡ የማድረግ መከላከያ አንደኛ እንደዚያ፣ አንደኛ ግን በህዝብ ዘንድ ግን በጣም ቅያሞንና መጥፎ ነገር ይሄ ራሱ ለማቀጣጠልና መጥፎ ነገር ለመስራት ነው። በጣም ነው የሚያሳዝነው። ሌላው በደቡብ እስራኤል መቼም ፍልስጤማውያን አላረፉም እና አሁን የተለያዩ ፊኛዎችን የተለያዩ መሳሪያዎችን የያዙ ቀላል ነገሮችን ግን የሚጎዱ ነገሮችን እየላኩ ያለበት ሁኔታ የደቡብ እስራኤል ነዋሪዎችን በጣም አሳስቧል። በዛ አካባቢ ደግሞ ሰላም እንዲያስከብር የተቋቋመው የሰላም ምክር ቤት ተው ነው እንጂ ሌላ እያደረገ ያለው ነገር የለም። እስራኤል የ3 ቀን እድል ሰጥታለች።
ያለው ሁኔታ እንዴት ነው? ወደ ጥቅምት 7 ከነበረው በፊት እየተመለስን ነው እያሉ ቅሬታ እየቀረበ ነው ያለው ሁኔታ። ቅድም ከመግቢያ ላይ እንደተናገርኩት በ7 ቀን 10ኛው 23 ዓመተ ምህረት የተደረገው ተድራጎት እና ያመጣው መዘዝ በተለይ አዛን በተመለከተ ሐማስን በተመለከተ እስራኤል ድባቅ ትመጣለች፣ ታሸንፈዋለች፣ የጦር መሳሪያቸውን ይፈታሉ ሲባል ብዙ ተነግሯል። በእርግጥ አዛ እንደ አገር እንደ ከተማ 70% ፈርሷል ማለት ይችላል። የህዝባዊ ተቋማቶች፣ መንገዱ፣ ቤቶች ሜዳ ሆኗል። ግን ከ30% ግን 1.2 ሚሊዮን ህዝብ ይኖራል። ያ ብቻ ሳይሆን እንደገና አዲስ ታጣቂዎች ወደ 27,000 ታጣቂዎች አሉ። ያ ማለትም በሰፊ መሬት ሲገዙት የነበሩትን በጠባብ መሬት ያዙ እንጂ አሁን ቢሆን ሐማስ እየገዛ ነው። የተቋቋመው ሰላም ግብረ ኃይል ስራውን እየሰራ አይደለም። ሐማስ እስካሁን ድረስ ጊዜን እየገዛ ነው እንጂ የጦር መሳሪያውን እፈታለሁ ብሎ በቃሉ ቃል ቢገባም ለመተግበር ግን እየቀለደና እየተጫወተ ነው ያለ። ያ ብቻ ሳይሆን እንዲያውም አዳዲስ የጦር መሳሪያዎችን እያስገባ በድብቅ ከዛ ደግሞ ራሱን እያጠናከረ ትሬኒንግ እያደረገ የሚያደርጉት ትሬኒንግ ወይም ልምምድ እንደገና ተመልሶ በ23 ቀን በ7 ቀን 10ኛው 23 ያደረጉትን ለማድረግ ነው። በእርግጥ የኛ ወታደሮች የሚያዩትን ለመጉዳት እየተሞከረ ነው ያለ እጁን ተቀምጧል አይነ ግን በአጠቃላይ ሙሉ በሙሉ ሐማስ የጦር መሳሪያውን እንዲፈታ እና አንድና ለመጨረሻ ጊዜ አዛ ውስጥ አንድም የጦር መሳሪያ እንዳይኖር የሚለውን ጉዳይ ተግባር ላይ ለማዋል ያው ትራምፕ አግደዋል ነገሩን። በዛ ምክንያት ሐማስ አለ። እንደውም ያ ብቻ ሳይሆን ኤሌላ ኤልኻያ የሚባለው የሐማስን መሪ ጉራድ ኩሽነር የትራምፕ አማች እና አማካሪው አግኝተው ሁሉ አነጋግሯቸዋል። አረ በጣም የሚገርም እኮ ነው። እንደዚህ አይነት ወንጀልና ቴረር ስራ እየሰሩትን እነሱን ቀጥታ ማነጋገር፣ መለመን፣ የጦር መሳሪያቸውን ፍቱ ለምን ይሉ አስፈለገ? ይሄ ሙሉ በሙሉ የኛ መንግስት ድክመት ነው የምለው። አንዳንድ የምኮ የኛ መንግስት ለአሜሪካ መንግስትም ዞር በል አንፈልግም፣ አንቀበለውም የማለት መብት አለን። ምክንያቱም ይሄ የህልውና ጉዳይ ነው፣ የወላዋይነት ጉዳይ ነው፣ የመኖርና የመጎዳት ጉዳይና ደል ስለሆነ አሁን ለምሳሌ ባለፈው በቴሌቪዥን እንዳየነው ታክቲካኒዮስ ወይ በሩቅ ተመልካቾች ሴቶች በጦርነቱ ጊዜ ተጨፍጭፈው የሞቱት እንደነሱ አይነት ስራ የሚሰሩ ዛሬ ተመልሰን ያኔ ኤግዚስት እናደርግ የነበረውን ሪፖርት ተቀብሎ እየተተገበረ አይደለም ሲሉ በጣም በሚያሳዝን ሁኔታ በቀደም ባለፈው በቴሌቪዥን በሬዲዮ ሁሉ ተነግሯል። እና ይሄ ሊሆን የማይችልና አዛ ውስጥ ሐማስ የሚባል አደረጃጀት እንደ ወታደራዊ አደረጃጀት መኖር የለበትም። ሐማስ የጦር መሳሪያውን መቀማት አለበት። በእርግጥ እንደ ፖለቲካ ርዕዮተ ዓለም ላይጠፋ ይችላል። ግን እንደ ታጣቂ ግብረ ኃይል ግን ሐማስ የሚባለው አደረጃጀት መኖር የለበትም። እና አሁን ግን አለ እና ስለዚህ ስጋቱ አሁንም እንዳለ ነው ማለት ነው። በጣም አሳሳቢ ነው። ሌላው የአሜሪካና ኢራን ጉዳይ የት ደረሰ? በኢኮኖሚ የሚደረገው ማዕቀብ ብቻ እንደው ኢራንን ያንበረክካል ወይ? የኢራንና የአሜሪካ ውጊያ እኛ ያው አሁን ሁለቱ እየተፋለሙ ያሉትን ባጭሩ እኛ በሩቅ ሆነን የምናየው ነገር ቢሆንም እኛንም እንቅልፍ የሚያስተኛ ጉዳይ አይደለም። ትራምፕ ያላቸው ፖሊሲ በኢራን ላይ ሊዋጥልንና ልንቀበለው የማንችለው ሂደት ነው። ምክንያቱም ኢራኖች ናጮች ናቸው። ኢራኖች ውድቀታቸውን ወይም ሽንፈታቸውን ገልብጠው እንዳሸናፊ ሆነው ቀርበው ነው አሁን እየታገሉ ያሉት። ምክንያቱም ሐማናይ ከተገደለ በኋላ ልጅየው ተሾመ ይባላል። ግን ልጅየው በህይወት ይኑር አይኑር የውሸት ይሁን የምናውቀው ነገር የለም። አንድም ቀን ታይቶ አይታወቅም። ከዛ ውጭ ደግሞ በአጠቃላይ ኢራንን የአብዮት ጋርዱ ወይም ሽመሮት ማፔኻ የሚባለው ራይት ወይ አብዮት ጋርድ የሚባለው ተቆጣጥሮታል። አብዮት ጋርዱ ደግሞ በጣም አደገኛና አክራሪ ግብረ ኃይል ነው። አክራሪ ግብረ ኃይል እንደመሆኑ መጠን ይዘውት ያሉት ነገር በጣም 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 በጣም
የሚገርም ነገር ነው። ስለዚህ አይ ቲንክ አሁን በጥቅሉ እየታየ ያለው ሂደት ትራምፕ ዛሬ የተናገሩትን ደግሞ አይናገሩም፣ ነገር የተናገሩት ሁለተኛ አይናገሩም። ነገሩን ውስብስብ እያደረጉት ነው ያሉት። ሲስተማቲክ የሆነ ነገር እየሰሩ አይደለም። እየተደበላለቀና የተጀረበራረቀ ነው። በመናቅ ላይ ነው ይገኛሉ። ዛሬ እንዲህ እናደርጋለን፣ እንደዚህ እናደርጋለን፣ እንደዚህ በቃ ምንም ሲስተማቲክ የሆነ ስትራቴጂ ያላቸው መስሎ አይታይም። በእርግጥ የራሳቸው የፖለቲካ ችግር አለባቸው። ሀገራቸው ውስጥ የፖለቲካ ችግር ስላለባቸው እስከ ኖቨምበር ድረስ የውስጥ ምርጫ ስላለባቸው ያለ ማሳለፍ ሊሆን ይችላል። ስለዚህ ምናውቀው ነገር የለንም እና እስቲ ለማንኛውም ቆይተን እንየው። አሁን ሳንክሽን ላይ ወይም ደግሞ ማዕቀቡን የኢኮኖሚ ማዕቀቡን በኃይለኝነቱ አርያለሁ ብለዋል። ያኔ ኤፌክቲቭ ሊሆን ይችላል። ያ ከሆነ እንዴት ነው የኢራን ህዝብ በኢኮኖሚ ክራይሲስ ካጋጠመው ምናልባት መንግስቱ ሊወድቅ ይችላል፣ ላይወድቅ ይችላል፣ አናውቅም እና እዛ ላይ ነው ያለ ነው። እናየዋለን። እስኪ የሚሆነውን በጣም ነው የምናመሰግናት ሽሎሞ። መልካም ምሽት እንመኝልሃለን። እሺ፣ አመሰግናለሁ። እሺ፣ ቻው። የሰዓቱ ዜና በቅድሚያም አርዕስተ ዜና። የመከላከያ ሚኒስትር እስራኤል ካትዝ ዛሬ በሄርሞን የሶሪያ ግዛት አካባቢ ጉብኝት አካሄዱ። የክኔሴት አባል ጸቪ ስኮት በሰማሪያ ቀበሌ በሚገኘውና በተከለከለው ማዳማ በተባለው የፍልስጤም ገጠር መግባታቸው ብዙ ነቀፌታን አስከተለ። አህዱት የተሰኘው ፓርቲ ሊቀመንበር ጊላድ አርዳን ጠቅላይ ሚኒስትር ናታንያሁ የሚመሩት አስተዳደር የቀኝ ክንፍ መንግስት አይደለም በማለት ተቹ። ፕሬዝዳንት ሄርጾግ ከሃይማኖት ካሳው ቤተሰቦች ጋር ተገናኝተው ተወያዩ። የሻባክ ድርጅት በምርመራው በፍለጋው ሂደት ጣልቃ መግባቱን ገለጹ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እነሆ። የመከላከያ ሚኒስትር እስራኤል ካትዝ ዛሬ በሄርሞን የሶሪያ ግዛት አካባቢ ጉብኝት አካሄዱ። መከላከያ ሚኒስትሩ በጉብኝታቸው ወቅት ባሰሙት ንግግር የእስራኤል ጦር በሶሪያ ግዛት ይቆያል፣ ለደህንነታችን ስጋት እስካለ ድረስ ስጋቱን እስክናስወግድ ድረስ ጦሩ ቦታውን አይለቅም፣ በሶሪያ ቱርክ ወታደራዊ ይዞታዋን ለማጠናከር ያደረገችውን ጥረት አሰናክለናል፣ ለወደፊትም በዚሁ እንደምንቀጥል አቋማችን መታወቅ አለበት ብሏል የመከላከያ ሚኒስትር እስራኤል ካትዝ። የክኔሴት አባል ጸቪ ስኮት በሰማሪያ ቀበሌ በሚገኘውና በተከለከለው ማዳማ በተባለው የፍልስጤም ገጠር መግባታቸው ብዙ ነቀፌታን አስከተለ። በጽዮኒት አዳቲት ፓርቲ ስር የክኔሴት አባልና በክኔሴት የትምህርት ጉዳይ ቋሚ ኮሚቴ ሊቀመንበር ሆነው እያገለገሉ ያሉት ጸቪ ስኮት ወደ ፍልስጤማዊ ገጠር የገቡት በእስራኤል መከላከያ ሰራዊት ወታደሮች እየተጠበቁ ነው። ጸቪ ስኮት ወደ ገጠሩ የገቡት ከ3 የቀኝ ክንፍ አክቲቪስቶች ጋር ሲሆን ለሽብርተኞች የተሰራውን ሐውልት ሲያፈርሱ በቪዲዮ ታይቷል። ከቀናት በፊት እንደገለጹት መከላከያ ሰራዊቱ ለሽብርተኞች የተሰራውን ሐውልት እንዲያፈርስ ጠይቄ ነበር፣ ግን አልተፈጸመም ብለዋል። የእስራኤል ከፍተኛ የደህንነት ጥበቃ አባላት የክኔሴት አባል ጸቪ ስኮት ወደ ፍልስጤማዊ ገጠር መግባታቸው ምርጫው ሲቃረብ የክኔሴት አባላትና ሚኒስትሮች በአካባቢው ግጭት እንዲሆን እየገፋፉ ነው በማለት ነቅፈዋል። አንድ የእስራኤል ደህንነት ጥበቃ ባለስልጣን ከቃል አቀባያችን ካርሜላ ምናሸ ጋር ባካሄዱት ቃለ ምልልስ እንደገለጹት የፖለቲካ አመራሩ በቀበሌዎች ችግሩን ለመፍጠር የእስራኤል ወታደሮችን እየተጠቀመባቸው ነው፣ ይህ ደግሞ ዘመቻ እንድናካሄድ ሊያደርግ የሚችል ነው በማለት አስጠንቅቀዋል። የቀድሞ እስራኤል ጠቅላይ ኤታማዦር ሹም ዳን ሃሉጽ በበኩላቸው የጸቪ ስኮት ወደ ፍልስጤማዊ ገጠር ለመግባታቸው ኃላፊነት መውሰድ ያለበት መከላከያ ሰራዊቱ ነው። የጦር አዛዦች አካባቢውን ግጭት ውስጥ ለማስገባት የሚሞክሩት የቀኝ ክንፍ የመንግስት ባለስልጣናትን እንቅስቃሴ ማስቆም አለባቸው። ጠንካራ መግለጫ ማውጣት ብቻ ሳይሆን እርምጃ መውሰድ ይጠበቅባቸዋል ብለዋል ዳን ሃሉጽ። ፕሬዝዳንት ይስሐቅ ሄርዞግ ከሃይማኖት ካሳው ቤተሰቦች ጋር ዛሬ ተገናኝተው ተወያዩ። ፕሬዝዳንት ሄርዞግ ከሃይማኖት ቤተሰቦች ጋር በተገናኙበት ወቅት የጠቅላላ ደህንነት ጥበቃው ሻባክ በፍለጋው ጣልቃ መግባቱን ገልጸዋል። ለሻባክ ድርጅት ኃላፊ ዳቪድ ዚኒ ስልክ ደውዬ ስጠይቃቸው ድርጅታቸው በፍለጋው ጣልቃ መግባቱን ገልጸውልኛል፣ ሻባክ በሙሉ ኃይሉ ገብቶ ፍለጋ እያካሄደ ነው በማለት ተናግረዋል። ፕሬዝዳንት ሄርዞግ
የሃይማኖት ቤተሰቦች ሻባክ በፍለጋው ጣልቃ እንዲገባ ለበርካታ ጊዜያት ሲጠይቁ ነበር። ሃይማኖት ከጠፋች 2 ዓመታት ከ6 ወራት እየሆነ ነው። በኢየሩሳሌም ከተማ የሚገኘውን የኡንራ መስሪያ ቤት ቦታ ማስለቀቅ ዛሬ ተጀመረ። ኡንራ የተባለው ድርጅት በተባበሩት መንግስታት ድርጅት የተቋቋመና ለፍልስጤማውያን እርዳታ ሲያቀርብ ነበር። ይሁን እንጂ ሰራተኞቹ በሽብር ጥቃት ተካፍለዋል በመባሉ እስራኤል ሕግ ደንግጋ የኡንራን እንቅስቃሴ ማስቆሟ ይታወሳል። በኢየሩሳሌም ከተማ አካባቢ በተባለው ገጠር የሚገኘው መስሪያ ቤት እንዲለቀቅ የተደረገው በጠቅላይ ሚኒስትር ናታንያሁ ትዕዛዝ መሰረት ነው። ናታንያሁ ዛሬ በጉዳዩ ይፋ ባደረጉት መልእክት የኡንራ መስሪያ ቤት እንዲለቀቅ መመሪያ የሰጠሁት በሕጉ በተቀመጠው መሰረት ነው። የድርጅቱ ሰራተኞች ጥቅምት 7 በነበረው በሽብር ጥቃት እስከተካፈሉ ድረስ በግዛታችን እንቅስቃሴ እንዲኖረው ሀገራችን አትፈቅድም ብለዋል ጠቅላይ ሚኒስትር ናታንያሁ። አህዱት የተሰኘው ፓርቲ ሊቀመንበር ጊላድ አርዳን ጠቅላይ ሚኒስትር ናታንያሁ የሚመሩት አስተዳደር የቀኝ ክንፍ መንግስት አይደለም በማለት ተቹ። ጊላድ አርዳን ከረሸት ቤት ራዲዮ ጣቢያ ጋር ዛሬ ባካሄዱት ቃለ ምልልስ የናታንያሁ አስተዳደር ራሱን የቀኝ ክንፍ መንግስት ነኝ እያለ እንደሚጠራው የቀኝ ክንፍ መንግስት አይደለም። በቀኝ ክንፍ መንግስት የቀኝ ክንፍ ያልሆነ እንቅስቃሴ ያለ። የሀሬዲም ወጣቶች በመከላከያ ሰራዊቱ አይዘምቱም። ይህ ደግሞ በሀገሪቱ ደህንነት ላይ ጉዳት ያደርሳል። የክኔሴት አባል ጽቢ ስኮት ባለፉት 4 ዓመታት ውስጥ ምንም አልሰሩም፣ ግጭትን ለማስቆም አልጣሩም፣ ግን ዛሬ ሐውልት አላፈረሰም ጦሩ ብለው ወደ ፍልስጤም ገጠር በመግባት እንዲታወሱ ሆኗል በማለት ጊላድ አርዳን የናታንያሁን አስተዳደር የቀኝ ዘመም የፖለቲካ አቋም ያለው መንግስት አለመሆኑን ገልጸዋል። ይሁን እንጂ እሳቸውም በሊኩድ ፓርቲ አባል የነበሩና በስሩ ብዙ የሰሩ ናቸው። የጦር ኃይሎች ጠቅላይ ኤታማዦር ሹም ሌፍተናል ጀነራል ኢያል ዛሚር ዛሬ በጋዛ ሰርጥ ጉብኝት አካሄዱ። የኤታማዦር ሹሙ በጉብኝታቸው ወቅት ባሰሙት ንግግር ጠላቶቻችን ራሳቸውን እንደ አዲስ እንዲያደራጁ እድል አንሰጣቸውም፣ ሽብርተኞች የሽብር መፈጸሚያ ተቋማትን እንዲገነቡና ወደ ጥቅምት 6 ቀን 2023 ዓ.ም እንዲመልሱን አናደርግም። መከላከያ ሰራዊቱ የጋዛ ሰርጥ አዋሳኝ ድንበር ነዋሪዎችን ስጋት ይረዳል። ይሁን እንጂ ስጋት በሚፈጥሩ ላይ ጦሩ የመድረስ አቅም አለው። ጥቅምት 7 ቀን የሽብር ጥቃት የፈጸመን አሸባሪ ሁሉ እየተከታተልን እንደመስሰዋለን ብለዋል የኤታማዦር ሹሙ። ይህ በእንዲህ እንዳለ የመከላከያ ሰራዊቱና የጠቅላላ ደህንነት ጥበቃው ድርጅት በጋዛ ሰርጥ 5 የሐማስ የጦር መሳሪያ መጋዘኖችን ማውደማቸውን አስታውቀዋል። የጦር መሳሪያ መጋዘኖች ሮኬቶችን፣ የተለያዩ የጦር መሳሪያዎችን፣ ፈንጆችን፣ ቦምቦችንና የመሳሰሉትን ይዘው ነበር። የተሰሩትም ከመስጊድና የሰብአዊ እርዳታ መስጫ ተቋማት አካባቢ ነበር ተብሏል። እስራኤልም ሆነ የጋዛ ሰርጥ ጦር መሳሪያ ታጣቂዎች በአካባቢው የሚያደርጉትን እንቅስቃሴ ማቆም የሚገባቸው መሆኑን የጋዛ ሰርጥ የሰላም ምክር ቤት ጥሪ ያቀረበ። አንድ የምክር ቤቱ ከፍተኛ ባለስልጣን እንደገለጹት የጋዛ ሰርጥ ፍልስጤማውያኑም ሆኑ እስራኤል በአካባቢው ወታደራዊ እንቅስቃሴዎችን ማቆም አለባቸው። እስራኤል በጋዛ ጥቃት መፈጸሟን ማቆም ይገባታል። ፍልስጤማውያንም ተንሳፋፊ መሳሪያዎችን መላክ የለባቸውም ብለዋል። የጋዛ ሰርጥ ፍልስጤማውያን ወደ እስራኤል ፊኛዎችን፣ ድሮኖችንና ተንሳፋፊ መሳሪያዎችን መላካቸውን ለማስቆም የሰላም ምክር ቤቱ እንቅስቃሴ ማድረግ አለበት በማለት እስራኤል የ3 ቀን የጊዜ ገደብ መስጠቷ ይታወቃል። በአሜሪካና ኢራን መካከል ያለው አለመግባባት ዛሬም መፍትሄ አልባ እንደቀጠለ ነው። አሜሪካ የኢራንን አያቶላ አስተዳደር በኢኮኖሚ ጫና ለማንበርከክ ማዕቀቦችን አካብዳለች። ኢራንም ሁኔታውን ለማስቀረት ጸረ አሜሪካ እንቅስቃሴዎችን እያሰበችበት መሆኑ ተገልጿል። ፕሬዚዳንት ትራምፕ የኢራን መንግስት በገጠመው የኢኮኖሚ ቀውስ ምክንያት ዜጎችን በግፍ እየገደለ ነው፣ ከዚህ ድርጊቱ መቆጠብ አለበት፣ የኢራን እስላማዊ ሪፐብሊክ የወደቀና በጦሩ ላሉ አካላት እንኳ ደሞዝ ከማይከፍልበት ደረጃ ደርሷል በማለት ዛሬ በማህበራዊ መገናኛ አውታራቸው ገልጸዋል። በአውሮፓ የተከሰተው ሞቃታማ የአየር ጸባይ በሺዎች የሚቆጠሩ ሰዎችን ሕይወት አጠፋ ተባለ። የብሪታንያው ጋርዲያን ጋዜጣ ዛሬ ባሰራጨው ዘገባ በዚህ የበጋ ወራት በነበሩ ሞቃታማ ቀናት 35,000 ዜጎች በአውሮፓ ሀገራት ሕይወታቸው አልፏል። ሞቃታማ የአየር ጸባይ ብዙ ጉዳት ካደረሰባቸው ሀገራት መካከል ጀርመን፣ ፈረንሳይና ስፔን ዋነኞቹ ናቸው ብሏል ጋርዲያን። በአየር ንብረት ዙሪያ ምርምርና ጥናት የሚያደርጉ ምሁራን እንደገለጹት የሟቾች ቁጥር እየጨመረ ይሄዳል ብለዋል። የገንዘብ ምንዛሬ የእስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካን ዶላር በ2 ሸቄል ከ99 ሳንቲም ሲመነዘር 1 ዩሮ በ3 ሸቄል ከ48 አጉሮት ተለውጧል።
በመጨረሻም የአየር ንብረት ትንበያ በነገው ዕለት ሙቀቱ ይጨምራል። በተለይ በመካከለኛው የሀገሪቱ ክፍልና ተራራማ ቦታዎች ሞቃታማ አየር ጸባይ እንደሚኖር የዘርፉ ባለሙያዎች ያደረሱን የአየር ትንበያ ጠቁሟል። የነገው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 33፣ በቴል አቪቭና ሃይፋ 31፣ በብኤርሸባ 36፣ በኤላት 42 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና እዚህ ላይ ያበቃ። የተከበራችሁ አድማጮቻችን በሃይማኖት ካሳው ዙሪያ የጠቅላላ ደህንነት ጥበቃው የሻባክ ድርጅት እንግዲህ በፍለጋው ጣልቃ መግባቱን ገልጸን ነበረ። በተለይ ቤተሰቦቿ ከፕሬዝዳንት ሄርዞግ ጋር በተገናኙበት ጊዜ ገልጸውላቸው ነበር። አሁን የሻባክ ድርጅት ራሱ ጣልቃ ገብቼ በፍለጋው ተሰማርቻለሁ ብሎ አረጋግጧል። እንግዲህ ቤተሰቦችን ለማናገር ፈልገን ነበር። ቤተሰቦች መንገድ ላይ ስለሆኑ ጉዞ ላይ ስለሆኑ ወደ ቤታቸው እየተመለሱ ስለሆነ አልቻልንም። በተረፈ እንግዲህ በቀጣይ ቀናት እናናግራቸዋለን። ከእኛ ጋር ለነበራችሁ ቆይታ ከፍ ያለ ምስጋና እናቀርባለን። በፕሮግራማችን ለተሳተፉት አቶ ሽሎሞ፣ ቄስ ኤፍራይም እናመሰግናለን። ለቴክኒክ ባለሙያችን ዮኒ ካህታ እናመሰግናለን። ነገ ጠዋት 6 ሰዓት ላይ እንጠብቃቸዋለን። በያላችሁበት መልካም ሌሊት እንመኛለን። በደህና አደሩ።